ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ። ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል ወይ? የዚህ ልጅ ነገር ከመጀመሪያው ማለት ነው የእናትየዋ ጥፋት ነው። አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት። ዴዚ እግዚአብሔር ያጽናሽ። በቃ አረፈች፣ ተገላገለች ከዚህ አስቀያሚ ህይወት። ከእናቷ ጋር ተጣልታ ግን ታይ የሚጸጽትሽን ነገር አታርጊ ታይ ብዬ ነበር። ብሎክ እስከምደረግበት የኔና የሷን ላይቭ ሪካርዶች ማምጣት ትችላላችሁ። ጊፍት እንድታገኝ በዚህ በኩል ያለብህ ሀስል የምታደርገው ነገር ስለማቅ ደስ ብሎኝ እየተቀጣሁ በጭንቅላቴ እየቆምኩኝ ጊፍት ስታገኝ ደስ ብሎኝ እኔ ከዴዚ ጋር ሆኜ ጊፍት አግኝቼ አላውቅም። ደስ ብሎኝ ነበረ እንድትጮት መፈለገው የነበረው ዴዚ ደስ ብሎኝ። እዝራ የምትባል ደንቆሮ መጀመሪያ የዶላርና የአሜሪካ ምልክትን አውጣ ከስም። ምክንያቱም ኢትዮጵያ እዚህ እንጦሮጦስ ነው የምትኖረው። ደንቆሮ እየነገርኩ ነው። ያኔም ነበርኩኝ ተሰድብ ያለው እያልኩ ነው። ብሎክ ተደርግ ያለው እያልኩ ነው። ለዛ ነው አይ ዶንት ኬር ምለው። አሁን ቀን ጠብቄ እያወራሁ አይደለም፣ ለሌላ ሰው ነው እየነገርኩኝ ያለሁት። ከቤተሰባችሁ ጋር ጥሩ ነገር ላይ የሌላችሁ ሰዎች፣ በተለይ ለሰው ብላችሁ ከቤተሰባችሁ ጋር የተጣላችሁ ሰዎች ተታረቁ ከቤተሰቦቻችሁ ጋር ሳይረፍድ። እንዳይረፍድባችሁ ተከታታይ ነገርኳችሁ እኮ። በወረስት አማርኛ ልንገራችሁ 3 ቀን 4 ቀን ብትቀዝኑ ህመም ይዟችሁ ቢያስቀዝናችሁ ካልጋ መነሳት ቢያቅታችሁ አጠገባችሁ ያለ ሰው ቅዘናችሁን አይጠርግም። እናታችሁ ስትጠርግላችሁ ነበር። ስንት ዓመት አሳድጋለች። የእነሱንም ላይፍ እዩት። እኛ በምንኖርበት ዓለም እነሱ አያውቁትም። የኛን ዓለም አያውቁትም። ለዛ ነው ቅድም አስረዳኋችሁ በሚገባችሁ ቋንቋ። አንተ ተች ስልክ ይዘህ እናት ኮንጎ ስልክ የምትይዘው ያንተ ተች ስልክ መያዝ ግራ ነው የሚገባት። አታውቀውም። ለእሷ ዓለሟ ያ ኮንጎ ስልክ ነው በቃ። ለእናተ ዓለሟ ጥሩ ሰው አግብተሃል ወይ፣ ምግብ ትሰራልሃለች ወይ፣ ሴትም ኮንሽ ደግሞ ጥሩ ሰው ነው ወይ፣ ከኔ ዘርጋ ይመሳሰላል ወይ፣ ማን ነው የሚያውቀው? እንደውም የመጀመሪያ ጥያቄያቸው የት ሀገር ልጅ ነው፣ ማን ያውቃል? የእነንትና የማን ሰፈር ልጅ ነው ነው የሚባለው። እናታችሁ እንደዚህ ነው የሚያስቡት እናቶቻችሁ። ለምን እኔ እንዳሰብኩት አላሰብ እንዴ? የለም እንደዚህ። ለዴዚም ቢሆን ተናገር ያለው አሁን አርግዛለች፣ ስትወልድ ይገባታል። ደፍራችሁ ቤተሰቦቻችሁን ደፍራችሁ ለደፋሪ አትስጡ። ለደፋሪ ሚንስ ለማይመለከታቸው ሰዎች አሳልፋችሁ አትስጡ። የዴዚ ባለ አሞራው ቢናገራት ምን ያን ያህልሽ ባልና ሚስት ናቸው። ከተሰደቡ የሱም ቪክቲም ስለሆነ የሱም እናቶች የሱም እህቶች ቪክቲም ስለሆኑ አሞራው ቢናገር ችግር የለውም። ዜድ ምን አባቷ አግብቷት ነው ስትሳደብ የነበረው? ከዜድ ጋር ተሰብስበው ሌሎች ሰዎች የእናትየውን ፎቶ ረግጠው ሲሳደቡ የነበረው ለምንድን ነው የሚደንቃችሁ? ቆይ እኔ እኮ የሚገርመኝ አንድ ነገር ልንገራችሁ። እኔ ዘረኛ አይደለሁም፣ ጌታ ምስክሬ ነው። ዘረኛ አይደለሁም። ዴዚ የዴዚ እናት ዴዚን አይ ትግሬ አታገቢም ማለቷ ለምንድን ነው የሚደንቃችሁ? እየተገዳደሉ አይደል እንዴ? አማራና ትግሬ መሀል ላይ ሰላም አለ እንዴ? ያለንበትን ዓለም ለምንድን ነው የማታስቡት? ሀገራችን ለምንድን ነው የማታስቡት? እንኳን መገባባት ቀርቶ እኮ በድንበር እኮ እየተጋደልን እኮ ነው። የእርስ በርስ ጦርነት ያለበት ሀገር ላይ እኮ ነው የምንኖረው። አንድ እናት ለልጇ ከኔ ዘር ውጭ አታገቢም ማለቷ ለምንድን ነው ይህን ያህል? የራሳችሁን እናት እስቲ ጠይቋት። የራሳችሁን እናት ምን ላግባ
በራሳችሁ ላይፍ አጋጥማችሁ አያውቅም? ቤተሰቦቻችሁ አጋጥማችሁ አያውቅም? አጋጥማችሁ አያውቅም ወይ? አያውቅም ብሌን ገስት ግቢና ንገረኝ እስቲ አብራሪልኝ ብሌን። ወንድነህ ሴት ነህ? ቅባና አብራራልኝ እስቲ። ቤተሰብ የራሱን ዘር አይፈልግም ወይ? ጊዜው እኮ ነው። ሰይጣን ስለሆንን እኮ ነው። ተቀይረናል እኮ። ጄኔሬሽኑ በጣም ደንቆሮ ጄኔሬሽን ላይ ነን። ከሰውኛ ዘር የሚያስበልጥ ሀገር ላይ ነን። ለዛ እኮ ነው የሁላችንም እናቶች እኮ ነው። ከዛስ በጊዜ ሂደት ምን ይቀየራል? እኔ አሞራውን በሆን ምን እንደማረግ ታውቃላችሁ? ይሄ ነገር አደባባይ ላይ አይወጣም። እንዲወጣም አልፈልግም። ምክንያቱም ዴዚን የምር የሚወዳ ከሆነ ልጅ ስትወልድ የልጅየዋ አያትም ነው አብረው የሚሰደቡት። ስለዚህ አደባባይ አይወጣም። በሴክስ ዝም ትሉና እናቶች የምታሳምኑት በምንድን ነው? በስራ ለዴዚ አሁን ጥሩ እንደሆንከው ስትንከባከባት፣ አብረዴት ስትወጡ ስታክፋት፣ ስታዝላት፣ ስታስወልዳት እንዳልከው ፕሮሚስን ስታከብር፣ ስታገባት፣ ስትንከባከባት እናትየዋ ራሷ መታ ይቅርታ ትጠይቃለች። እኔ ለልጄ ቤስት ነገር ነበር የምመኘው። ዘረኛ መሆኔ በጣም ስህተት ነው ሶሪ ብላ ከልጇ እኩል ልትወድ ትችላለች። ምክንያቱም ለልጇ ደስታ ከሰጣት እንጂ የሁላችንም እናቶች እንደዛ ናቸው። ይሄ ትምህርት ይሆናችሁ። እኔ አሁንም ቢሆን ዴዚንን መጽናናቱን ይስጣት፣ እግዚአብሔር አምላክ መጽናናቱን ይስጣት። አይ ዶንት ኖ ሃው ሺ ጎና ሃንድል ዲስ። ይሄ የዘላለም ጸጸት ነው የሚሆነው። ኢትስ ጎና ቴክ ሎንግ ታይም። ይሄ ቴራፒ ያስፈልጋታል ከዚህ በኋላ። እውነቴን ነው የምነግራችሁ። መርሲ ቴንክ ዩ በእውነት። እናትየዋ ግን ሄደች፣ በቃ የሞተ ተጎዳ። ጣት ብንጠቋቆም ኮይንዬ እንዴት ነሽ ምናምን ብንል እገሌ ነው እንዲያረጋት እገሌን እንዲያረጋት ብንል አትመለስም። የሄዳ አይመለስም ጋይስ። እናትየዋን ስንተማአ ስታወርዱባት እርግጠኛ ነኝ ቲክቶኩን ዘግታ ከሶሻል ሚዲያው ላይ እስካልጠፋች ድረስ እናትየዋን ጨርቋን የሚያስጥል ነገር። ምክንያቱም እናትየዋ በእናንተ ንግግር አለም ጨርቋን የምትጥለው እኮ ባሳለፈችው በኋላዋ ኑሮዋ ልጇን ለማሳደግ በከፈለችው ዋጋ እኮ ነው የምታለቅሰው። ዛሬ በእናንተ ንግግር ይሄ ደረጃ ያደረሳት ያስቃዋት እዚህ እያላት ነበረ። እርግጠኛ ነኝ ሶሻል ሚዲያውን ዘግታ ካልጠፋች ምን ላይ እንደነበረች እሷና አምላኩ ያወቅ። ታይ ትክክል አይደለሽም። በመስደብ አይደለም፣ ልጅቷንም በማዋረድ አይደለም። ኖ አንቺ ሕፃን ልጅ ነሽ። በትክክል አንቺ ሕፃን ልጅ ነሽ። ታይ በቃ ይሄን ነገር በፍጹም እዚህ አንተም ብትሆን you have to be behave። ትወዳታለህ አይደል? አዎ በቃ ከወደድካት ቢሄቭ አድርግ። ልጅቷን ያለ እናቷ አታገኛትም። ልጅቷ የወለደችልህ እናቷ ናት ብሎ በዋይዝ አንደበት የተናገረ ሰው ነው አሁን ላይ መናገር መብት ያለው። አሁን ደግሞ ተገልብጣችሁ ደግሞ ልጅቷን ሳትታረቃት ይቅርታ ሳትጠይቃት ምናምን እያላችሁ ደግሞ ልጅቷ በጸጸት ደግሞ እንድትሞት ሊቨስ ከዚህ ፋሚሊ በእናታችሁ በቃ ልትማሩበት ነው የሚገባችሁ። ተማሩበትና ውጡ። የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆን ነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምፅ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ።
እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታሁን አሰፋ ይህንን መልእክት አስተላልፏል። እናትዮ ይሄ ታይቷት ነበር ያበደችው። ባይዘው እናት ልንገራችሁ፣ እናት ለልጇ ነብይ ነች። የበፊት የሚመጣው ህይወት በደንብ ኩልል ብሎ ይታየላታል። እንደኛ አይደለም፣ እኛ የላይ ነው የሚታየን። እናት ግን ዲፕ ነው የምታየው። ስለ ልጇ በደንብ የፊት ነገ ምን እንደምንሆን ይታያል። እናት ለልጇ ነብይ ነች። ይሄ ታይቷት ነበር እንደዛ እንደ እብድ ወጣ ስታለቅስ የነበረችው። ምንም ሊበል ምንም ላድርግ ብቻ ላለያያቸው ብላ እንደዛ እንደ እብድ ወጣ ሰው መሃል ልጄን አፈቀችኝ ብላ ፖስታ ነበረ። ልጄን አፈቀችኝ እንዳለች እናት ታማ ህይወቷ አልፏል። ይህ በጣም የሚያሳዝን ነው። ሚዲያ ላይ እንግዲህ ሁላችሁም ታቋታላችሁ። በቅርብ ጊዜ በልጇ ጉዳይ ልጇ የመረጠችውን ቦይፍሬንድ ወይንም ፍቅረኛዋን አይሆናትም፣ ለልጄ ይሄ አይገባትም፣ እሱ ማግባት የለባትም የሚል ጸብ ላይ ነበሩ። ያው ልጅ ከወደደ እኔም በወቅቱ አልተናገርኳትም፣ ግን በወቅቱ የራሴን አስተያየት 18 ዓመት የሞላት ልጅ ወድጃለሁ ካለች የወደደችውን ልጅ እንኳን ሀበሻ ወዳልን ጥቁሩም ወደው እምቢ ካሉ በሰላም መሸኘት ነው የሚቻለው። የእናትነት ድርሻ አዲስ አበባ ላይ ሞተችው። መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት ይወሰዳል፣ ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው ያረፈው። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተች። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት። ይንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት፣ እዛው አረፈች። ይሄ ትምህርት ይሁናችሁ። እኔ አሁንም ቢሆን ዴዚን መጽናናቱን ይስጣት፣ እግዚአብሔር አምላክ መጽናናቱን ይስጣት። I don't know how she gonna handle this። ይሄ የዘላለም ጸጸት ነው የሚሆነው። it's going to take long time። ይሄ ቴራፒ ያስፈልጋታል ከዚህ በኋላ። እውነቴን ነው የምነግራችሁ። መርሲ ቴንክ ዩ በእውነት። እናትየዋ ግን ሄደች፣ በቃ የሞተ ተጎዳ። ጣት ብንጠቋቆም ኮይንዬ እንዴት ነሽ ምናምን ብንል እገሌ ነው እንዲያረጋት እገሌን እንዲያረጋት ብንል አትመለስም። የሄዳ አይመለስም። ጋይስ በቃ አረፈች፣ ተገላገለች ከዚህ አስቀያሚ ህይወት። የልጇን ማርገዝ ስትሰማ እንደ እናት አሸነፍን ስትሉ አንድ ላይ ሆናችሁ አሸነፍን ምናምን እያላችሁ ስትፎክሩ ቀለበት ስታረጉ ከዛ ማርገዟን ደግሞ እንት ስታደርጉ ምናምን እናት እኮ ናት። እናት አስራብሻት፣ ገደልሻት፣ እንደዚህ ያደረገሻት። ኒው ብራንድ መኪና አሜሪካ ሀገር ማን ነው የሚገዝተው የሚሰጠው? አናቀም እንዴ? ማን ነው እንደ ራሷ እንደ ኢትዮጵያ ልጅቷን ስነ ስርዓቷን እስቲ እዩ። የነጭ ልጅ ትመስላለች? የነጭና ያበሻ ልጅ ትመስላለች? አትመስልም። ዋጋ እንደተከፈለባት ልጅቷ ታስታውቃለች። ዋጋ ከፍላባታለች። እናትየው ያስታውቃል መልኳ ብዙ መከራ እንዳሳለፈች እናትየው መልኳ ያስታውቃል። ልጅቷን ግን ይዋት እምታምር ከልጅነቷ ጀምሮ ዲዝኒ ዩቲዩብ ላይ አያት ነበረ ስትዘፍን ህፃን እያለች የተጎሳቆለች የራባት ልጅ ናት። እንደዛ ደስተኛ ሆና እየዘፈነች ዩቲዩብ ላይ የቀረበችው። እስቲ እንደው ንገሩን እናንተ አስመሳዮች። ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው፣ ከነ ንጽህናዋ
ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታደርጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር? ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነውና ልጄን አፈቀችኝ ብላ ፖስታ ነበረ። ልጄን አፈቀችኝ እንዳለች እናት ታማ ህይወቷ አልፏል። ይህ በጣም የሚያሳዝን ነው። ሚዲያ ላይ እንግዲህ ሁላችሁም ታቋታላችሁ። በቅርብ ጊዜ በልጇ ጉዳይ ልጇ የመረጠችውን ቦይፍሬንድ ወይንም ፍቅረኛዋን አይሆናትም፣ ለልጄ ይሄ አይገባትም፣ እሱ ማግባት የለባትም የሚል ጸብ ላይ ነበሩ። ያው ልጅ ከወደደ እኔም በወቅቱ አልተናገርኳትም፣ ግን በወቅቱ የራሴን አስተያየት 18 ዓመት የሞላት ልጅ ወድጃለሁ ካለች የወደደችውን ልጅ እንኳን ሀበሻ ወዳልን ጥቁሩም ወደው እምቢ ካሉ በሰላም መሸኘት ነው የሚቻለው። የእናትነት ድርሻ የዚህ ልጅ ነገር ከመጀመሪያውም ማለት ነው የእናትየዋ ጥፋት ነው። ምክንያቱም እናትየዋ ኤክስፔክት ያደረገቻት ልጅቷን አፍና ይዛ የፈለገችውን ነገር አድርጋ ነው ያሳደገቻት። ከዛ በኋላ ሶሻል ሚዲያ ስትጠቀም ልጇ እንደምታመልጣት ማሰብ ነበረባት። እቺ ደግሞ ከማምለጥም አልፎ ደግሞ ጭራሽ ፉል ታይም ቲክታከር ሆነች እና ብዙ ነገር አየች፣ ብዙ ሰው ለመደች፣ አበሻ ለመደች ምናምን ነገር እና በዛ ምክንያት እሷ በምትፈልገው መንገድ ልትሄድላት አልቻለች። ከእጇ ወጣች ማለት ነው። ያኔ ማሰብ ነበረባት፣ ራሷን ማረጋጋት ነበረባት፣ ወደ እሷ ሴታፕ ለመምጣት መሞከር ነበረባት። ነፍሷን ይማርና በጣም ትልቅ ስህተት ነው። እኔ የዛን ጊዜ ራሱ በጣም እናገር ነበር። በተረፈ እኔ ልጅቷን ይቅርታ አድርጉልኝና ዴዚ ራሷ ማለት ነው ላይክ አይኗ አማርኛ አችልም፣ ውጭ ነው ያደገችው ምናምን፣ ግን ንቃተ ህሊኗ በጣም ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮችን ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? ይሄን ያለ 18 ዓመት ካለፈ በኋላ በራስ መራመር ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንሂድ። ደግሞ ልጁ ጋር ከገባች በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በሷ መፈመስ በሷ ገንዘብ ማግኘት ስለፈለገ ከእናቷ ጋር አራራቃት። ትዝ ይላችሁ እንደሆነ ሲጣሉ ወደ ዘርም ወስዶታል። እኔ ትግራዊ ስለሆንኩ ነው የማትፈልጋት ምናምን ብሎ በጣም ብዙ ድራማዎችን ሰርቷል። እዛ ጋር ልጅና እናት ላይ የማይደረግ ነገር ብልግና ነው በጣም። እኔ የማርገዟን ሳይ ማለት ነው ቀለበቱ ምናምን አልደነቀኝም። ሽማግሌ ሳይልክ ምናምን አልደነቀኝ። ማርገዟን ሳይ ደንግጫለሁ። ወዲያውኑ የጠየቁት ከእናቷ ጋር ታርቃለች ይችልች። በዚህ ሰዓት እኮ እናቷ ታስፈልጋታለች፣ እርጉዝ ናት ምናምን ነው ያልኩት ማለት ነው። ኧረ ነው የለም አልታረቀችም።
ተራርቃለች። ጭራሽ እናትየዋም ኢትዮጵያ ነው የምትኖረው ምናምን ሲሉኝ በቃ በጣም ነው በእሱ ነው ያዘንኩት። ኢቭን እሱን ተውት እሺ፣ እሱ አንዳንዴ ይሄ ወጣት ስትሆን ገንዘብ ስትፈልግ ምናምን ችግር የለብህም ትጫወታለህ በሴት ልጅ። የእሱ ቤተሰቦች እንዴት ዝም አሉ? የእሱም ልጃቸው አይደል ሲድሩ ሽማግሌ ልከው ከእሷ ቤተሰብ ጋር ተዋውቀው ቢሆን ለእሱስ ቤተሰቦች ጥሩ አልነበረም? ለምን የእሱ ቤተሰቦች እህቶች እናት ካሉትም አባትም ካሉት አላውቅም ታሪኩን የእሱን ግን ይሄ በቃ ልክ አይደለም። ይሄ አሁን ጸጸት ነው ለነሱ ራሱ ለሱ ቤተሰቡ ጸጸት ነው፣ ለሱ ደግሞ ሞር ጸጸት ነው። እናትና ልጅን አራርቁ። ብዙ ጊዜ ትዝ ይለኛል ድሮ እናታቸውን ቤተሰብ ጥለው ወንድ ጋር የሚሄዱ ሴቶች አሉ። ኢንድ ኦፍ ዘ ዴይ ግን ይመለሳሉ ወደ እናታቸው ወይ ስታረግዝ ወይ ሳታረግዝ በሆነ ጊዜ ላይ ኖ ቤተሰብም አካባቢም ያለ ሰው ኖ እናንተ እንደዚህ እናትና ልጅ ቤተሰብ ሆናችሁ ተራረቃችሁ አይሆንም። ብዙ ጊዜ ወንተድ የሚያደርገው አባት ነው። እንዴት እኔ ያልፈቀድኩት ምናምን የሚለው እንደዛም ሆኖ ግን የሆነ ሰዓት ላይ መታ ትታረቃለች፣ ወደ ቤተሰቦቿ ትመለሳለች። ይህን ነገር እንድታረግ እንኳን መፍቀድ ነበረበት፣ ማረግ የራሱን ጥረት ማድረግ ነበረበት። እውነቴን ነው የምለው። እናትና ልጅን ለያይተህ የምትወስዳት ሴት ምንድን ነው የምትጠቅምህ? በዛ ላይ አሁን በእርግዝናዋ ምንም የማታውቅ ልጅቷ ችግር አለባት። እኔ ኖርማል አትመስለኝም፣ ይቅርታ አድርጉልኝና እችን አይነት ሴት አፍነ ወስደህ ከእናቷ አራረቀ፣ መጨረሻው ይሄ ሆነ። የሱስ ቤተሰቦች ምንድን ነው የሚሰማችሁ? ይህ በጣም ለሁሉም ትምህርት ነው። ልጅ ሆናችሁ እናት የሆናችሁ ልጆቻችሁ በጣም ቴኬር አድርጉ። በዛ ላይ የማይሆን መንገድ መሄዳችሁን በቃ አለመመለሳቸው ካሰባችሁ መራቅ የለባችሁ፣ መጠጋት ነው ወደ እነሱ ሴታ። በተለይ ቅድም እንዳደረገችው ሮማን ውጭ ሀገር የሚያድጉ ልጆች ችግር አለባችሁ፣ አይሰሙሽም። 16 ዓመት ካለፋችሁ መስማት ያቆማሉ። በቃ ኢግኖር ነው የሚያደርጉ። ጊዜ ካንተ ጋር አይኖራችሁ። በነሱ ሙድ ለመሄድ መሞከር መቻል አለበት፣ መላመድ መቻል ባይመጠብ ከእድሜያችን እኩል እንኳን ባይሆንም ነገር የሚያደርጉት ነገር ለማወቅ ለመስማት መረዳት። የእናትየዋ ጥፋት እንደው ነፍሷን ይማርና ያ ነው መረዳት ነበረባት። አትሊስት ብትሄድ አሁን እርጉዝ ናት፣ ማርገዟን እንኳን እርግጠኛ ነኝ ማርገዟን ልትነግራት ትችላለች ምናምና። ያኔ እንኳን መጠጋት እልም እያያዝ ነበር የለባትም። እውነት ነው በስትረስ ሊሆን ይችላል ይሄ ነገር የተፈጠረ፣ ደም ብዛት ሊኖር ይችላል፣ ስኳር ሊኖር ይችላል፣ ብዙ ነገር ይኖራል። ስትረስ ማለት ደግሞ ከበሽታ ጋር ሲታከልበት ከባድ ነገር ነው። መጨረሻው ጥሩ ላይሆን ይችላል። ባይዘዌ በሽታህን የምታስታምመው አይምሮ ንጹህ ሲሆን፣ በዛ ላይ የገዛ ልጅህን ማለት ነው። አሁን ስታወሩ ነበር 2 ልጅ አላት ምናምን፣ አይመስለኝም 1 ልጅ ነው ያላት። 1 ልጅ እያለች ስታወራ እኔ ሰምቻለሁ። በአይኗ እኮ ነው የተወሰደባት ነው። ኧረ ቪዲዮ ሁሉ እኮ አለ ከወንድሟ ጋር ሊሆን ይችላል፣ ግን እኛ ያየነው አንድ ነው ግን ይሰማል። ከዛ በኋላ ግን ማለት ነው ቆይ አንዴ ልጨርስልሽ እንትላ ከዛ በኋላ ግን ማለት ነው ላይ ልገባ ነው የኛ ቆይ እንዳገቢ ኖ ስፔስ ቆይ ልጨርስና ትገቢያለሽ። እና ይሄ ልክ አይደለም መሆን አለበት። እኔ ጣቴን የምቀስረው ልጁ ላይና የልጁ ቤተሰቦች ላይ ባህል ወግ አለን። ውጭ ሀገር ይኖር እሱ ከኢትዮጵያ ያደገ ልጅ ነው አይደል? ሽምግልና መላክ እንዴት እንደሆነ ያውቃል አይደል እንዴ? የቤት ዘመድ ነገር ያውቃል አይደል? በዚህ ደረጃ አንዳንዴ እልህ ሲይዝ እኮ የሆነ ሰዓት ላይ እኮ መቀየር አለበት። እኛ ማናቀው የእናትየዋ ጥረት ሊኖር ይችላል በመሃል ላይ። ይሄ ልጅ ሆልድ እያረጋት ይሆናል። እቺ ልጅ አፍኖባት ይዟት ሳትሞክር አይሆንም። ስለዚህ ጭራሽ በበሽታዋ ላይ ስትረስ ሲጨመርባት ለዚህ ነገር ዳርጓት ይሆናል። በጣም ነው የሚያሳዝነው። ይሄ በጣም ብዙ እናቶች ውጭ ሀገር ለምታሳድጉ እናቶች እንዲህ ጨምልዳችሁ የምትይዙት ልጅ ማለት ነው የሆነ ሰዓት ያመልጧቸዋል። ስለዚህ ሲያመልጧችሁ አይ ምናምን ብላችሁ ግትር ከማለት በእነሱ ሙድ ለመሄድ መሞከር መቻል አለባችሁ። ግትርነት አያዋጣም። በዛ ላይ የራሳችሁን ታይም ደግሞ አሳልፉ። ልጅ ሲያድግ ጥሏችሁ ነው የሚሄደው። ይሄ ግልጽ ነው። ውጭ ሀገር የሚያድግ ልጅ ለልጅሽ ብለሽ ባልሽን ታባረሪያለሽ አይደል? እኔ ልጅ ያለ በቃ ልጄን አሳድጋለሁ። ልጅሽ ግን ጥሎሽ ሲሄድ ብቻሽን ነው የምትቀር። ይሄ በጣም ትምህርት ነው መሆን ያለበት። ውጭ ሀገር ለምታሳድጉ ልጆች እንኳን ጥሏችሁ ሊወጡ ቤት ውስጥም ሆኖ የእናንተ ልጆች አይደሉም። የራሳቸው ሙድ ነው የሚያራሙት። የራሳቸውን ነገር አያወሯችሁም። አንድ ቃል ነቢ ነይ ቁጭ በይ ነው የምናውቀው ነገር። ስለዚህ ወደ እናንተ ክሎዝ ለማድረግ መሞከር አለባችሁ። እያንዳንዱ ሴታፓቸውን የሚንቀሳቀሱበትን ነገር ማወቅ፣ የሚሄዱበት ቦታ ላይ በተቻለሽ መጠን አብረሽ መሄድ አለብሽ። አለዛ እንዲህ የምታራርቂያት ከሆነ እንደ ዴዚ እናት ልጇ ከጇ ታመልጣታለች። አንዴ እቺ ልጅ እኮ ሶሻል ሚዲያ ላይ ስትመጣ እኮ ከነጅቦ ጋር ማውራት ጀመረች፣ መቃለድ ጀመረች፣ ገንዘብ ለመደች ምናምን ጀመረች፣ ሚዲያ ቀረባት ምናምን፣ አመለጠች። በቃ አታስፈልገኝም እናቴ። ብዙ ጊዜ ይወራል መኪና ገዝታላት ምናምን። ለሷ መኪና ምንም ማለት አይደለም። ከሱ በላይ እኮ እድሜዋን ጨርሳባታለች እሷ ልጅ ላይ አይደል?
ህይወቷን ጨርሳባታለች። አንድ ቀን እርጉዝ አግብታት እንኳን ስታገባ እርጉዝ ሆነ የልጅ ልጇን ብታይ እኮ ደስተኛ የምትሆን እናት ነበረች ከእጃችን ያመለጠችው። ስለዚህ ብዙ እናቶች ትምህርት ሊሆን ይችላል በዚህ አጋጣሚ ነው የምለው። በተረፈ ይሄ ልጅ ተጠያቂ መሆን አለበት፣ መውቀስ አለበት፣ መናገር አለበት፣ መቶ ህዝብን ይቅርታ ማለት አለበት። በዚህ አጋጣሚ እውነት ለመናገር ተሳስቷል። ትክክል ነገር አይደለም ያደረገው። እናትና ልጅን አራርቀ ቢቀርበትስ ምን ያደርግለታል እንዴ? እኔ እናቷን ጠልታ የምትመጣ ሴት ነኝ፣ ምን ታደርግልኛለች? ከኔ በላይ እኮ ህይወት ከፈለችላት እኮ እናቷ ናት አይደል? እንደምንም ብላ እንድትስማማ። 1 ዓመት ቀላል አይደለም፣ እርግዝና ቀላል አይደለም። ይሄን እኮ የሱ ቤተሰቦች ይሆናል እኮ ስለ እርግዝና የምተው እናት የሚባል ነገር እያላት ማለት ነው ልጅ። ስለዚህ ልጁንም በጣም ይቅርታ ማለት አለባት። ቀደም እንደተባለውም ሶሻል ሚዲያ ላይ መምጣትም የለባትም። ከዚህ በኋላ እንናገራታለን፣ ዝም አንልም። ይሄ እንደዚህ አይነት ነገር እየተለመደ ይመጣል። ቤተሰብን መናቅ እየተለመደ ይመጣል። እዚያው ላሉ ልጆችም አሁን ሰው ውጭ ስላደገች ነው ምናምን አስተዳደጓ ነው ልንን እንችላለን። ኢትዮጵያ የሚያድጉ ልጆች እንደዚህ አይነት አስተሳሰብ እንዲኖራቸውም አንፈልግም። ስለዚህ ልጁ መጥቶ ይቅርታ መጠየቅ አለበት። አለዛ ጊፍት እየሰጣችሁ የምታበረታቱት ደግሞ እናንተ ህዝቦች ናችሁ። ባይዘው ከእናት የተራራቀችን ልጅ አይ ታይ ወደ ቤተሰብሽ ተመለሽ እንደማለት ምድረ ቲክታከር ጌሟን እንድጫወት እንዳታጫውታቸው ብለው ዝም ብለው እንትን ሲሉ ነበር። የዜግነት ግዴታቸውን መወጣት አልቻሉ። በመሃል ቤት እቺ ልጅ አጣናት፣ እቺ እናትየዋን አጣናት። አሁን እቺ ዴዚ አትጠቀም፣ ባይዘው አትጠቀም። ወንድ ልጅ ነው ልጁ ደግሞ ይቅርታ አድርጉልኝ አጭቤ ነው የሆነ ሳቻው ሚላት ይመስለኝ። አትጠራጠሩ። ብቻዋን ነው የምትቀር፣ ብቻዋን ነው የምታጨበጨበው። እቺ ህፃን ልጅ አሳፍቅፏት ጭራሽ ማለት ነው። ልጁ በጣም ስማርት ልጅ ነው። እንዲሁ ሲታይ ራሱ በጣም ያስታውቃል። ከንግግሩ በዛ ላይ ስርዓት የለውም። ደግሞ አንደበቱ የሚስብ አይደለም። ደግሞ አነጋገሩ ንቀት አለበት። ሰው ስለሚከተል ጌም ስለሚሰጥ ጌም ሰው ትንቃለህ። በጣም ይንቃሉ። ባይዘው እንደዚህ አይነት ሰዎች ባይዘው እየገባ መናገር አለብን። በጣም ህዝብ ላይ መጸዳዳት የለባችሁ። በጣም ይንቃል። በቃ ይንቃሉ፣ ይጠግባሉ። ሰው ያየናል፣ ሰው ጊፍት ይሰጠናል ብሎ ማለት ነው። ስለዚህ እንደዚህ አይነት ሰዎች ማለት ነው ይሄ ልጅ አሁን በጣም በዚህ ነገር ተጠያቂ ማድረግ አለብን። ይሄን ነገር ላይ እንደውም ማሳብ መቻል አለበት። ወጥቶም ይቅርታ መጠየቅ አለበት። በተረፈ ነፍሷን ይማር። በጣም ያሳዝናል። በጣም ነው የሚያሳዝነው። አመሰግናለሁ። ምናልባት እዚህ ጋር ጥያቄ ያለኝ አሁን ለምሳሌ አዶናይም አይተው ከሆነ ጃኒን እንትን ካለ በኋላ በዜማ ቀይሮ ነበርና አሁን ዴዚንም ይቀይራታል የሚል ተስፋ አለ ማለት ነው። ይችላል። አራት አስቀኝ ቦምባስቲክ አዶናይ እስክስታ ወራጅ ነው እንደምታውቀው። ህዝቡን 23 እያሰረ አጀንዳ እየሰጠ ሚዝ ነው እንዴ? ተናገርን እኮ አጀንዳ እየሰጠን እኮ ነው ዥው ዥው የሚለው። አንድ የሰራቸው ነገር የለም እኮ አይደል? አሁንም ጃኒን ትቶ አሁን ስለ ጃኒ ቅድም አውርተናል። አሁን አዘል ላይ ነኝ ያሉት እና ስለ ጃኒ ብዙ አወራን ቅድም አይደል? ግን የሱም ያስታውቃል። እስክስታ ወራጅ ነው። በቃ ቅድም እንደተናገርኩት ነው። አጀንዳ ይሰጡናል፣ ከዛ ለራሳቸው ያመቻቻሉ፣ ህዝብን እንትን ይከፋፍላሉ፣ ቢራቢሮ ምናምን እያሉ ከዛ የሆነ ችግር እንዳይፈጥርባቸው ከሶሻል ሚዲያው ላለመራቅ የሆነ ነገር ፋውል ሲሰሩ አይታል። ባለፈው ሙስሊሙን ትግራይ ያሉ ሙስሊሞችን አብረ ተናገር ከክርስቲያን ጋር ሲባል ምንድን ነው ያለው? ሪቨርስ ነው ያደረገው አይደል እንዴ? እንደ ማይክል ጃክሰን። ለምንድን ነው እንደዛ ያደረገው? አሉኝ ሰዎች አካውንት አይዘጋም፣ ፎሎ ቀነሰ፣ ወዲያው 44 ብሎ አላቸው የሆነ ግሩፕ ፈንቅለው ያስወጣል። እዛ ግሩፕ ላይ ገባ ባይዘው አላቸው እንትን ላይ ይሆናል። ከዛ በኋላ ኮፒ ሊንክ ምናምን ተባለና እንደገና አንሰራራ። ቲም ወርክ ነው የሚሰሩበት። 44 ብሎ ለጥፎ አዳሚ ታቶ አድርጎታል። ሁሉንም እንደዛ እያደረጉ ነው የሚጫወቱብል። ባይዘው ተናጋሪ የለም ብሎ ነው። ተናጋሪ የለም፣ ለትውልድ የሚያስብ ሰው የለም። እኛ ብቻ እንቀጠለበት ቲክታኩን። ቲክታክ ማለት ለማንም ኦፕን የሆነ ነገር ነው። ይሄን ያህል እውቀት ያለውም ሰው የለበትም። እዚህ እውቀት ያላቸው ሰዎች አይታዩ። ቦታው ነገርየውንም እየተጠቀሙበትም አይደለም። እንዳለ እውቀት የሌለበት በሆይታ በጮጮታ ምናምን ነው አየሩን ይዞ እየተቆጣጠረ እያጫጫኸ ያለው። ገባ? ይሄም አዶናይም እንደዛ ነው። አየር ይዛል፣ ያጫጫሃል። ነገ ይመጣና ደግሞ ያለቅሳል።